ሁላችንም ለመጀመሪያ ጸሎት እንነሳ። መላ ሰውነታችንን በትምህርተ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የነቢያትን ጉባኤ በመንፈስ የሐዋርያትን ጉባኤ በአካል የባረክ አምላካችን እግዚአብሔር ሆይ በስሜ ሁለትም ሶስትም ከዛም በላይ ሆናችሁ ብትሰበሰቡ በመካከላችሁ ተገኝቼ ጉባኤያችሁን እባርካለሁ እቀድሳለሁ ብሎ ቅዱስ ልጅህ እንዳስተማረ ዛሬ በስምህ ሁለትም ሶስትም ከዛም በላይ ሆነን ተሰብስበናልና ጉባኤያችንን እንድትባረክልን እንዲህ በማለት ቅዱስ ስሙን እናመሰግናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። በሰንበተ ክርስቲያን እሑድ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ ተባርሽ፣ ከተለዩ የተለየች በውስጧም የኪዳን የሕግ ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ከአንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በሕይወት ነገረን። ለአዲስ ኪዳን አስታራቂ ሆነ። በከበረ ደሙ ፈሳሽነት ወይም መፍሰስ ያመኑትንና ንጹሐን የሆኑትን ወገኖች አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ሁላችን ስለዚህ እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጣለን። ከማይነቅዝ እንጨት የተቀረጸ በውስጥና በውጭ በወርቅ የተለበጠ ታቦት ያለመለየትና ያለመለወጥ ሰው የሆነ እግዚአብሔርን ቃል ይመስልልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጽሕት በራሱ አበሰራት። በልዩ ጥበቡ ያለ ወንድ ዘር እንደኛ ሆነ። መለኮቱን አዋህዶ ያለ ርኩሰት በአንቺ ሰው ሆነ። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ከአንቺ ሰው የሆነው ቃል ኃጢአታችንን የሚያስተሰርይልና አበሳችንን የሚደመስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ ንጹሕ የወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ኅብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነት ያለውን ፋና ተሸከምሽ የወርቅ መቅረዝ አንቺ ነሽ። ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለው ብርሃንም የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥ ከአንቺ ሰው የሆነው ነው። በመምጣቱም በጨለማና በሞት ጥላ ውስጥ ለምንኖር ለእኛ ያበራልን። በልዩ የጥበቡ ምስጢር በሥጋዊ ልቡናችንን እግር ወደ ሰላም መንገድ አቀናለን። ቅድስት ሆይ ለምኝልን። ቡሩክ ከቤተ መቅደስ ይዘሽ የወጣ እሳትነት ያለውን ፍም የተሸከምሽ የወርቅ ማዕጠንት አንቺ ነሽ። ፍም የተባለው ኃጢአትን የሚያስተሰርይና በደልን የሚደመስነው ይኸውም ከአንቺ ሰው የሆነና ራሱን የተወደደ መሥዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔርን ቃል የወለድሽልን መልካም ማረግ ማርያም ሆይ ደስ ይበልሽ። ከእሴይ ስር የወጣሽ መዓዛሽ ያማረ አበባ አንቺ ነሽ። ቅድስት ሆይ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር ነበረች። ያለ ወንድ ዘር ሰው ሆኖ ያዳነን እውነተኛ አምላካችን ክርስቶስን የወለድሽልን ሆይ አንቺ እንደ እርሷ ነሽ። ቅድስት ሆይ ለምኝልን።
ጸጋን የተመላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ለአንቺ ይገባል። ለአንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ትበልጫለሽ። ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነት የባሕርያችን መመኪያ አንቺ ነሽ። ለሰውነታችን ሕይወትን የምትለምኝ ነሽ። ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንንም ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። ይቤድስዋ መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። አዳስው ጣይዋ ለአንቺ ክብር ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበይ አላት። ከአንቺ ዘንድ ይመጣልና በማፀንሽም ያድራል። እንዴት ከድሃ ቤት አደረ እንደ ምስኪን ከሰማያት ወርዶ የእርሷን ባሕርይ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ቡርክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኛልን? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ሰጠዋል። እርሱም በያዕቆብ ወገን ለዘላለም ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ ኢያእምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። የሚወለደውም ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር ሆነ። መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ቅድስት ነሽና የመለኮት ማደሪያ ነሽና የተሸለመሽ ድንኳን ነሽና የመላእክት እህት የሕዝብ ሁሉ እናት ነሽና የሁሉም እመቤት ማርያም ሁሉ የሚወደሽ ማርያም ልዑል ማደሪያው ትሆን ዘንድ መርጦሻልና በወርቅ የተሸለምሽ ርግብ ክንድ በብር ያጌጥሽ ጎኖች በወርቅ አመልማሎ ተሸለሙ ላንቺ የምስራቅ ደጃፍ የብርሃን እናቱ ላንቺ ከፀሐይ 7 እጅ የምታበሪ ክብርሽ ከ44 ሁሉ ከፍ ከፍ ያለ ላንቺ ማርያም ወይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክት ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕት እስጢፋኖስ ከመጥምቁ ዮሐንስና ከሁሉ ቅዱሳን ከሰማዕታትም ጋር ያቆመን ዘንድ ለምኝልን ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባል። እግዚአብሔር በድንቅ አጠራሩ የጠራቸው የእግዚአብሔር ቤተሰቦች እግዚአብሔር የሚወዳቸው እናንተን የምትወዱት የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ወዳጆች እስከ ሞት ድረስ ወደደንና ባፈቀረን ኃያሉ በገናኑ አምላካችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ይቅርታው
ቸርነቱ ርኅራኄው የሚያልቅበት አምላካችን እግዚአብሔር እንደ ኃጢአታችን ብዛትና እንደ ሰውነታችን ክፋት ተመልክቶ ሳያጠፋን በይቅርታው በቸርነቱ ይዞ ለዚህች ዕለት ለዚህ ሰዓት ስላደረሰን ስሙ ዛሬም ዘወትርም ከጽንፍ እስከ አጽናፈ ዓለም በፈጠረው አንደበት የተመሰገነ ይሁን። የሚያስተምር እግዚአብሔር ነው። የሚመክር እግዚአብሔር ነው። ለተወሰነች ደቂቃ ያህል የምንነጋገርበት የትምህርታችን ርዕስ የሚሆነው ወመላ መንፈስ ቅዱስ ላይ ለኤልሳቤጥ፣ መንፈስ ቅዱስ በኤልሳቤጥ ላይ አደረባት የሚል ይሆናል። ይህንን ቃል የምናገኘው በሉቃስ ወንጌል ምዕራፍ 1 ከቁጥር 41 ላይ ነው። ቃሉን የዘገበው ከ72ቱ አርድእት አንዱ ሐዋርያና ደቀ መዝሙር የሆነው ቅዱስ ሉቃስ ነው። ቅዱስ ሉቃስ በኤልሳቤጥ ላይ መንፈስ ቅዱስ እንዳደረባት በማሰብ መንፈስ ቅዱስ ስለገለጸለት እሺ ይሄ ወንድማችን ይሄንን ለእመቤታችን የሚሆን አበባ አምጥቷል። እስኪ እልል ብላችሁ ልጁንም እንዲያሳድግለት እግዚአብሔርን አመስግኑልን። መንፈስ ቅዱስ በኤልሳቤጥ ላይ አደረባት የሚል ነው። ጸሐፊው ቅዱስ ሉቃስ ነው። ቅዱስ ሉቃስ ከ72ቱ አርድእት አንዱ ረድና ደቀ መዝሙር ነው። ቅዱስ ሉቃስ ባህላዊ ሐኪም ነው። ባህላዊ ሐኪም ማለት ልክ እንደ ዘመናችን ያሉ አጭበርባሪዎች አይደለም። ቅዱስ ሉቃስ ሰውን የሚያድን ቅጠል በመበጠስ ስር በመማስ ሊሆን ይችላል፣ በተመጣጣኝ ዋጋ አልያ ደግሞ በነፃም ሊሆን ይችላል። እንደየአመጣጡ እንደየሰው ሰውን ያክም የነበረ ስጋዊ ሐኪም ነው። የመጀመሪያ ስራው ማለት ነው። በነገራችን ላይ ስጋዊ ሐኪሞች አሉ ዛሬ በሀገራችን። ምች ሲመታ፣ ጉንፋን ሲበረታብን የሐረግ ሬሳውን እየበጠሱ እናቶቻችን በሐረግ ሬሳ ምን ይሉን ነበር? ያጡንን ነበር አይደለም? እና ለተለያዩ በሽታዎች እጽዋቶች ምንድን ናቸው? መድኃኒቶች ናቸው። አሁን ምንድን ነው የማያውቁት እናውቃለን እያሉ፣ የማይችሉት እንችላለን እያሉ፣ የማይፈውሱት እንፈውሳለን እያሉ፣ ማከም የማይችሉት እናክማለን እያሉ ሐኪሙና ታካሚው ተደበላልቀዋል ማለት ነው እንጂ ሰው ቅጠል ቆርጦ የሚያድን ከሆነ የሚፈውስ ከሆነ ለዛ ለጥበበኛው ሰው ለባለ መድኃኒቱ ላዳነን ሰው ምን ብንል ገንዘብ ብንከፍል ኃጢአት አይደለም። ክርስቲያኖች ኃጢአት አይደለም። ለምን? ጥበብ ከእግዚአብሔር ነው፣ ከእግዚአብሔር ነው። ነገር ግን ስለ ባህላዊ ሐኪሞች ስናነሳ የሚችሉትም የማይችሉትም ብቻ ለመንግስት ብር ይከፍላሉ። ከዛ በኋላ ባነር ያሰራሉ። በየቦታው የማይችሉትን እንችላለን ይላሉ። ይሄ ነው ስህተቱ። ይሄ ውሸት ማጭበርበር ነው። አሁን ይህንን ያነሳንበት ምንድን ነው? ሉቃስ ነው። ቅዱስ ሉቃስ ከጌታችን እግር ስር ቁጭ ብሎ ይማር የነበረው ቅዱስ ሉቃስ ሐኪም ነበር ነው። ባለ መድኃኒት ነበር። ባለ መድኃኒት ፈዋሽ ነበር። መጀመሪያ ያክም የነበረ የስጋን ቁስል ነው። በኋላ ግን የነፍስን ቁስል በወንጌል ያክማል። መጀመሪያ ይጠግን የነበረ የስጋን ስብራት ነው። በኋላ ግን የነፍስን ስብራት ይጠግን ነበረ።
መጀመሪያ የሥጋ ሐኪም ሥጋዊ ሐኪም ነው። በኋላ ግን መንፈሳዊ ሐኪም ሆነ ማለት ነው። ስለዚህ ቅዱስ ሉቃስ መንፈስ ቅዱስ በኤልሳቤጥ እንዳደረባት መንፈስ ቅዱስ ስለገለጸለት ምን አለ? ወመልአ መንፈስ ቅዱስ ላዕለ ኤልሳቤጥ፣ መንፈስ ቅዱስ በኤልሳቤጥ ላይ ያደረባት ይላል። ሰዎች መንፈስ ቅዱስ በእኛ ላይ ሲያድርብን ምን እናደርጋለን? አልያ ደግሞ መንፈስ ቅዱስ በሰዎች ላይ ሲያድር መንፈስ ቅዱስ ሲያርፍ ምን ያደርጋሉ? ምክንያቱም ዛሬ መንፈስ ቅዱስና መንፈስ ርኩስ መንፈስን ሰዎች ለመለየት የተቸገሩበት ዘመን ላይ ስላለን ነው። የሰዎቹን ባክግራውንድ ሂስትሪ በመጠየቅና በማጥናት አልያ ደግሞ ስልክ ቁጥራቸውን በመሸምደድ 0918 መጨረሻው እንደዚህ ያለ ቁጥር ያለች ሰው ብድግ በይ የሚሉ መንፈስ ቅዱስ አደረብን የሚሉ ሰዎች አሉ። ይሄ መንፈስ ቅዱስ ማደር አይደለም። ክርስቲያኖች አበበች የምትባል ሴት፣ ሞላ የምትባል ሰው፣ ይሄ ከሰው ሊጠየቅ ይችላል። ገብቷቸዋል። መንፈስ ቅዱስ ያደረበት ሰው ከሰው የተደበቀውን ሰው የማያውቀውን ነው እንጂ ሰው የሚጠራውን ስም አያነሳም። ስልክ ቁጥርን መናገር አሁን የመንፈስ ቅዱስ መዋል ማደር ነው እንዴ? ክርስቲያኖች አሁን የኔን ስልክ ቁጥር እኮ እናንተ ፈልጋችሁ ልትይዙ ትችላላችሁ፣ ልታገኙ ትችላላችሁ። እና ነብይ ልትባሉ ነው ወይ ነው? ከዘመድ መቀበል እንችላለን፣ ከጓደኛ መቀበል እንችላለን። እና መንፈስ ቅዱስ በኤልሳቤጥ ላይ አደረባት። መንፈስ ቅዱስ በኤልሳቤጥ ላይ ካደረባት በኋላ ኤልሳቤጥ ምን አደረገች? ኤልሳቤጥ ምን ሰራች ስንል አሰምታ ጮኸች፣ ተናገረች። ምን አለች? እመቤታችንን ባየቻት ጊዜ እመቤታችንን ካየቻት በኋላ ቡርክት አንቲ እማንስት፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ከማን ተለይተሽ? ከሴቶች ተለይተሽ። ልብ በሉ፣ ከሴቶች ተለይተሽ ማለት እንደ ሴቶች መርገመ ሥጋ የለብሽም፣ መርገመ ነፍስ የለብሽም፣ አደፍ ጉድፍ የለብሽም፣ ነውር ነቀፋ የለብሽም ማለት ነው። ለምን? እመቤታችን እንደ ሴቶች ሳትሆን ከሴቶች የተለየችና ከሴቶች የተመረጠች ስለሆነች ነው። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው አለች። እስኪ እልል ብላችሁ ኤልሳቤጥን አመስግነዋት። ምክንያቱም መንፈስ ቅዱስ ላደረበት ሰው እልል ካላል ለማን እንላለን? ክርስቲያኖች ለዘፋኝ እንል እንዴት? ለጨፋሪ እልል እንላለን አይደል? ለሚዘፍን ሰው። መንፈስ ቅዱስ ላደረበት ሰው እልል ማለት መንፈስ ቅዱስ ያደረበትን ሰው ማመስገን ማለት መንፈስ ቅዱስን ማመስገን ማለት ነው። ባደረው በዘካርያስ ሊሆን ይችላል፣ በሌሎቹ ወይ ደግሞ በነቢያት መንፈስ ቅዱስ ያድራል። ስለዚህ መንፈስ ቅዱስ ያደረባቸውን ሰዎች ካመሰገን መንፈስ ቅዱስን አመሰገን ማለት ነው። ለምን? በሚያድረው ማደሪያው ይጠራል፣ በማደሪያው ደግሞ አዳሪ ይጠራልና ማለት ነው። አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ወምንትኑ አነ ከመ ትምጽእ ኀቤ እሙለ እግዚእ፣ አንቺ የጌታዬ እናት ስትሆኚ ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? እኔ እኮ ሰራተኛ ነኝ። አንቺ ወደ እኔ ልትመጪ አይገባሽም፣ እኔ ወደ አንቺ ልመጣ ይገባኛል እንጂ። እኔ ሰራተኛ ነኝ፣ እኔ ገረድ ነኝ፣ እኔ ባሪያ ነኝ። አንቺ ግን የጌታዬ እናት ስትሆኚ ወደ እኔ እንዴት ልትመጪ ሻለቻት ነው። ዛሬ መንፈስ ቅዱስ አድሮብናል እያሉ የሆነውን ያልሆነውን የሚናገሩ
በጎረቤት እንደዚህ ያለ ጠላት አለብህ እያሉ ሰው እርስ በርስ እንዳይፈቃቀር እርስ በርስ እንዲጣላ የሚያደርጉ መንፈስ ቅዱስ ያላደረባቸው ነገር ግን ሌላ መንፈስ ያደረባቸው ሰዎች አሉና መለየት አለብን። ክርስቲያኖች መንፈስ ቅዱስ ያደረበት ሰው አይሳደብም። መንፈስ ቅዱስ ያደረበት ሰው አይራገምም። መንፈስ ቅዱስ ያደረበት ሰው ሰውን እርስ በርስ እንዲጠራጠር አያደርግም። እነሆ እንዴት ነሽ ስትኝ በሰማሁ ጊዜ በማኅፀኔ ውስጥ ያለው ሕፃን ወይ ደግሞ ጽንስ ደስ ብሎት ዘለለ አለች። እያችሁ መንፈስ ቅዱስ ያደረበት ሰው አይደለም እሱ ቀርቶ መንፈስ ቅዱስ ያደረባት ሴት መንፈስ ቅዱስ ያረፈባት ሴት አይደለም እሷ ቀርቶ በማኅፀኗ ውስጥ ያለው ሕፃን ምን ይላል? ይደሰታል ማለት ነው። ሌላ መንፈስ ከሆነ ያ መንፈስማ የሚያውክ መንፈስ፣ የሚያናውጽ መንፈስ፣ የሚያም መንፈስ፣ የማያረጋጋ መንፈስ፣ የሚያስጨንቅ መንፈስ፣ የሚያስተክዝ መንፈስ ነው ክርስቲያኖች። እና መንፈስ ቅዱስ በኤልሳቤጥ ላይ ያደረባት የሚለው ከዚህ የተነሳ ነው ማለት ነው። እንዳይመሽብን ፕሮግራማችንን በዚህ እንቋጭ። ያስተማረን የመከረን የገሰጸን ያስተካከለን የአባቶቻችን አምላካችን ስሙ የተመሰገነ ይሁን። ሁላችንም ለመጨረሻ ጸሎት እንነሳ። በተማርነው ትምህርት መሰረት 30፣ 60፣ 100 ያማረ ፍሬ እንድናፈራ እግዚአብሔር ይርዳን። ቀኑን በሰላም እንደዋለን ሌሊቱን በሰላም ያሳድረን ዘንድ እንዲህ በማለት ቅዱስ ስሙን እናመሰግናለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሥረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር